የዚች ልጅ ነገር ይሄን ያክል ረፍት የሚነሳሽ ከሆነ አባትሽን አናግረዋለሁ። አባዬ ምንም ብትይ ያስወጣት። ታዲያ ቆይ እኔን ምን አድርጊ ነው የምትይኝ? ይኸውልሽ እማዬ ዳጣ ሌላ ቦታ ሄዳ ትደር። ምን? አንቺ ልጅ በቃሽ እሺ፣ አፍሽን ዝጊ። ነገርም ሲበዛ ይመራል። ተነሽልኝ፣ ተነሽ እማዬ። አይ ምን ነው? እኔ እንደ አብጌል መሆን እፈልጋለሁ። እና ለሁለት ልሰንጠቅ? አይ አብጌል አስመሻትና ከዛ ተኛለሁ። ሁለታችሁንም አልፈልጋችሁም። ተነሽልኝ፣ ልተኛበት። ተነሽልኝ። ትልቅና ትንሹ የማይለይበት ቤት። ትንሽ ሰላም እንደምን አላችሁ ውድ የዳጣ ድራማ ተከታታዮች። ዳጣ ድራማ እንግዲህ በሚገርም ሁኔታ እየሄደ ነው ያለው። በጣም የሚገራረሙት ትዕይንቶችን እያሳየ ይገኛል። ውድ ቤተሰቦች እንዴት አያችሁ? እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ዳጣ ድራማ እንግዲህ በጣም ተመችቶኛል። አሁን አካሄዱ እየሄደ ያለው ነገር በጣም ተመችቶኛል። በባለፉ ክፍል እንግዲህ በጣም እኔ ሰግቼ ነበር። ተከስቱን እናቱ ታያለች ብዬ ነበር። እዛ ያለው ነገር ያወሩት ነገር ሙሉ ይወጣል ብዬ ነበር። ለናታን በጣም ፈርቼ ነበር። ግን በስተመጨረሻ በጣም ደስ የሚል ነገር ነው ዳጣ የሰራችውና በጣም አሪፍ ስራ ነው ሰራችው። አሁን እንግዲህ ማርታን ብትሆን ያ ተከስቱን ብታይ ኖሮ በጣም ከባድ ነገር ነው እዛ ቤት የምትፈጠረው። ምክንያቱም እሱ እንደዛ ሲያደርግ እሷም አሁን ታውቃለች ከኤቢ ጋር ኤቢ ናታንን እንደምትወደውና ከናታን ጋር መሆን እንደምትፈልግ እሷም ስለምታውቅ ከዳጣ ጋር ደግሞ ናታን ምንም አይነት ግንኙነት እንደሌለውና በተደጋጋሚ ከዳጣ እንደቤትም ሰምታለች። እሱንም ጠይቃ ነበረች። እዚህ ሰዓት እንግዲህ ምንም የለኝም ናል። ይሄ አሁን ብታይ ኖሮ ተከስቱ በጣም ከባድ ነገር ነው የሚሆነው ቤተሰቦች። በስተመጨረሻ ግን ዳጣ በጣም አሪፍ ስራ መሰራችው፣ ደልቷለች። በዚህ ላይ በጣም ተመችተኛለች ውድ ቤተሰቦች። ኤቢ አሁንም ቅናቷን እንደቀጠለች ትገኛለች። በጣም ተቃጥላለች። ምንም ስኬት እያየች አይደለችም። ሁሌም ታቅዳለች፣ ትሰራለች፣ ግን መሀል ላይ ይከሽፋታል። እስኪ የኤቢን ነገር እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁ ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው በጣም ዳጣ ድራማ ካሳየው መሀል ሰላም ሌላ ታሪክ ውስጥ ገብታለች። ከኤቢ ጋር ያለውን ነገርም በጣም በከባዱ ተነስታለች። ኤቢ እንግዲህ ስታንቋሽሽ ከቤት አስወጥሻለሁ አባረርሻለሁ ብን ሰላም ዝም አላለችም። ይሄም ምንድነው የሚያሳየው? እንደ ሰራተኛ ብቻ አይደለም ነው ያለችው። እስኪ የተረዳችሁት ካላችሁ ለምን እንደዛ ለማለት እንደቻለች ምን አስባ እንደዛ ኤቢን እንደተናገረች የተረዳችሁት ሀሳብ አስተያየታችሁን ኮሜንት ሴክሽን አስቀምጡልኝ። ምክንያቱም ከደሬ ጋር የምትተዋወቀው ነገር አለ ማለት ነው። ይሄ አሁን በግልጽ ከደረጀ ዳጣን ከደረጀ ወልዳለች ማለት ነው። ለዚህ ነው
ያልጨረሰችው ነገር አለ። በተደጋጋሚ ማርታም ከቤት ለምን ወጥተሽ ራስሽን አትችይም ስትላት አልወጣም ያለችበት ምክንያቱም ይሄ ይመስለኛል ውድ ቤተሰቦች። ምክንያቱም እሷ አሁን ዳጣን እየጠረጠረች ትገኛለች። አቶ ደረጀም ለመንገር አልፈለገም እንጂ ሁኔታውን አመሻሽቶ ነገሩን አመሻሽቶ በቅርብ ይነግራል ብዬ ተስፋ አደርጋለሁ ውድ ቤተሰቦች። አሁን ድራማው በጣም እኛ በምንፈልገው አይነት ሙድ እየሄደ ነው ያለው። ዳጣም አሁን በነፃነት ትቀጥላለች ኑሯን። አሁን ማርታም ኤቢን ስትደግፍ ነበር ወንሳለኝ። አሁን ግን ለሷ ያለው እሷ ውሸታም እንደሆነችና በቅናት ተነሳስታ እያወራች እንደሆነች አሁን ደርሳለች ውድ ቤተሰቦች። ይሄ በጣም ደስ የሚል ነገር ነው። አሁን ዳጣ በጣም እየታመነች ትገኛለች እዛ ቤት። ሌላው ናታን ወስኗል። ከዛ ቤት እወጣለሁ ማለት አሁን ቆርጧል። መቆየትም የለብኝም አይመን ይቻላል እያለ ይገኛል። እኔም መውጣት አለበት ነው የምላችሁ። ናታን ወጥቶ ከሚያፈቅራት ልጅ ጋር በፈለገበት መንገድ ወጥቶ መኖር ነው ያለበት። ዳጣም አሁን ለሱ ያለው ስሜት እየተቀየረ ይገኛል። ዳጣ እንግዲህ በተደጋጋሚ የፍቅር ጥያቄ ስትጠይቀው ጊዜ ምንም ለሱ ፍቅር ምን እንደሆነ እብን አላውቅም ስትል ነበር። አሁን ግን እሷን ፍቅር ሳይገባባት አይቀርም ውድ ቤተሰቦች። ፍቅር ይዟታል መሰለኝ። አሁን ሌላ ታሪክ ውስጥ ገብታለች ከናታን ጋር። ናታንም ቢሆን ደግሞ ፍቅሯን መቆጣጠር አቅቶታል ማለት በግልጽ ይሄም ቅርብ ጊዜ ያለውን ነገር ያወጣል ብዬ ተስፋ አደርጋለሁ ውድ ቤተሰቦች። በጣም አሪፍ ኮንዲሽን ላይ ይገኛል ዳጣ ድራማው። በጣም እኔ እየተመቸኝ ነው ያለው ውድ ቤተሰቦች። እስኪ ዳጣ ድራማ እየተመቻችሁ ሁላችሁ ይህን ቪዲዮ ላይክ አድርጋችሁ ለዚህ ቻናል ያለውን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው ኤቢ በጣም ክፋቷን እንደቀጠለች ትገኛለች። አሁን ሰላምን ከዛ ቤት ለማባረር ምን እንዳነሳሳት ይሄ ከባድ ነገር ነው ውድ ቤተሰቦች። እብን ዳጣን ብትሆን ከዛ ቤት እንድትወጣ ትዕዛዝ እየሰጠች ትገኛለች። ይሄ በፍጹም ማይሆን ነገር ነው። አሁን እንግዲህ ማርታም ደረጀም ቢሆን ከናታን ጋር ለማጋባት እያሰቡ ነው ያሉ። ይሄ ነገር እንዴት አሰባችሁ ውድ ቤተሰቦች? አቶ ደረጀ እንደዚህ በፍጹም ማሰብ ራሱ አልነበረበትም። ምክንያቱም ማታን በዚህ ሰዓት ላይ የሚያስበው ከኤቢ ጋር ምንም አይነት ፍቅር እንደሌለው የተረዳ አይመስለኝም ውድ ቤተሰቦች። ማርታም ብትሆን ደግሞ ከናታን ጋር ኤቢን ለማጋባት እያቀረች ትገኛለች። ይሄ በፍጹም ማይሆን ነገር ነው ውድ ቤተሰቦች። ሌላው በቀጣዩ ክፍል ምን ይፈጠራል፣ ምን አዳዲስ ነገሮችን ቀጣዩ ክፍል ያሳያል። በጣም አሳሳቢ ነው። አሁን ናታን ከዛ ቤት ይወጣል ወይስ ምን ይሆናል? ኤቢም አሁን አርፋ አልተቀመጠችም። በጣም የናታን ነገር አሳስቧታል። በጣም ከባድ ተንኮሎችን እያሰበች ትገኛለችና ቀጣዩ ክፍል ላይ ምን እናያለን አብረን የምናየው ይሆናል ውድ ቤተሰቦች። እስከዛው ድረስ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ ያደረጋችሁት ለድራማ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ።